አሰሪዎቿ ስላልፈቀዱላት ነው እንጂ ቀጠሮ ነበራቸው እኮ ሊገናኙ። በቃ ስልኬንም ወሰዱብኝ አለች እኮ እሱማ ልጅቷ እውነት ነው ስለሆነ ወሰዱብኝ። ከኛ ካንስል ካረግንሽ ወዲህ ነው ወደ ህግ የምትሄጂው። እነሱ ለራሳቸው ቆይ አይደለም ምን እንደሆነ ልንገርክ ጅኒው፣ በዚህ ሀገር ስፖንሰሮችሽ ጋር ደውለዋል አይደል? ይደወላል። ዝማም አልደወሉም? ደውለዋል እነሱ ጋር እኔ ቀድሞ እነሱ ጋር ነው የተደወለው። አያ ለዛ ድራማ ውስጥ መግባት አይፈልጉም ሰዎች። እነሱ ጋር ይደውላሉ ስፖንሰሮቿ ጋር ገባክ? ፓስፖርቷ ላይ ቪዛዋ ላይ ማን እንደሆነ ስፖንሰሯ ይወጣል። ገባክ? ለዛ ሰዎቹ መነካከስ ስላልፈለጉ ካንስል ካረጓት ወዲህ ቢፈልጉ ዲፖርት ያርጓት ቢፈልጉ ይሰሯት ብለው መተው ስለፈለጉ ነው። ኢቨን ስፖንሰሮቹ ቀኑን ነው የሚጠብቁት ማለት ነው። አላፊ ነው ጂኒ ምን አለ መሰለህ፣ አረብ ስፖንሰርህ እንደዚህ ክስ ካለብህ መንግስት ጋር ንክኪ ካለህ እንደውም ወዳውኑ ነው የጋማንም የመኖሪያ ፈቃድን የሚያበላሽ እኮ። ለዛ ነው አሁን የያዟት ፖሊስ የሚለውን መጨረሻ ሲያዩ ሪፖርት ከተባለ ወዲያው ሊያሳፍሯት የሚፈለጉት ቅጣትም ምናምንም ስለሚሏችሁ ታውቃለህ፣ ይፈራሉ። ህግ ጋር መነካካት አይፈልጉም። ወዳውኑ በቃ የመኖሪያ ፈቃድን ነው የሚያበላሹበት። ለማንኛውም ግን የዚህኛው ከእግዚአብሔር የገባ ቁጥር ጉቺ ነገሮች እንትን እንዳይሉ የሆነ እንትን እንዳይቀስ እኔ አንድ ነገር የምናገረው መጀመሪያ ማሰብ አለባት ጉቺ። በመሲ አትፍረጂ። ስትከሰስ ነው ይቅርታ ያለችው። የፈለጉትን አድርገው ይቅርታ አለ እንዴ? ጉቺ ፍታዊ ሁኚ። አማራዊት እኔ አሁን ከጠየቅሽኝ ከዚች ልጅ የተሻለ ህይወት ያላት መሲ ነች። አም ሶሪ ፎር ሴይንግ ዲስ። እቺ ልጅ የማዳም ቅመም ማዳም ቤት የምትሰራ የሶሻል ሚዲያን የሚዲያ ህግ ማታቅ ሪከርደር ስለሆንሽ በደንብ ሪከርድ አድርጊው ልንገርሽ። ደጅ ወጥታ እንደፈለገች የምትሆን ወይ ደግሞ የደጅ ህይወትን የምታቅ ወይ የፈለገችበት ሰው ጋር ሄዳ የምትጠጋ አይደለችም። እኔ መሲም ከእሷ የተሻለ ህይወት ነው ያለን። ኦኬ። ስለዚህ በሚዲያ ህግ ባለማወቅ ስተት ምንም የማይመጣ መስሏት ምንም አታመጪም ብላ ይሄንን ተናገረች። የሚመጣውን ስታይ ግን ያጠፋችው ጥፋት ልክ እንዳልሆነና የመጣው ነገር ዋጋ እንደሚያስከፍላት ስታቅ ጥፋቷ ስለገባት ወጥታ ይቅርታ ጠየቀች። ከይቅርታ በላይ ማንም የለም። ማናችሁ ንጹህ ሆናችሁ ነው ማንን የምትኮንኑት? ፈጣሪ እኮ ሲመጣ ስለ ጻድቃን ሳይሆን ስለ ኃጢአተኞቹ መጣው ነው ያለው። ስለዚህ እኔ እያልኩኝ ያለሁት ነገር እቺ ልጅ አጥፍቻለሁ፣ ስቻለሁ፣ ይቅርታ ልክ አልነበርኩም፣ አልታየኝም፣ አላወቅኩም፣ በዚህ ልክ አልመሰለኝም ብላ ይቅርታ ከጠየቀች ወዲህ ከይቅርታ በላይ ምንም የለም። መሲ ይቅርታዋን ተቀበይ ነው እያልኩኝ ያለሁት። ፍትሃዊ ሁኝ ይላልሽው ከፍትሃዊ በላይ ላድላ ካልኩኝ የምቀርበው ለመሲ እንጂ ለዚሽ ልጅ አይደለም። እንደ እውነት ደግሞ ከፈለግሽ ዝማም እኔ ላይ ቪዲዮ ሰርተሻል አልሰራሽም? ፎቶ የለጠፈሻል አልለጠፍሽም? ሰርቻለሁ። ስለዚህ ይኸውልሽ የምነግርሽ አማራዊት እንደ ፍትሃዊ ካልሽ በዚህ ሰዓት እኔ ከአንድም ሁለት ቪዲዮ የሰራችብኝ ልጅ ነች። ተደርቤ ከመሲ ጋር ነገር ማጋጋል እንጂ ተው ማለት አይጠበቅብኝም ነበር። እኔ የምኖረው ኤመራት ስለሆነ ማለት ነው። ገባሽ? ፎቶዬን ከለጠፈች እንኳን ተናግራኝ ብታሞግሰኝ መክሰስ እችላለሁ ያለ ፍቃደኝ ምንም ነገር ማድረግ ስለማትችል። ግን በዚህ ሰዓት እኔ የታየኝ ይዝማም ያለቻት ልጅ የምታሳድጋት የታመሙ አባቷ ናቸው። ፍትሃዊ መሆን እዚህ ድረስ ነው። ከገባሽ አማራዊት ከመሲ ስለምቀራረብ መሲ ልክ ነሽ በርቺ አስጠርዣት አልልም። አይነው አማራዊት ግን በቃ ሰው አጥፍቻለሁ ካለ ለሌሎቹ እኮ ከዚህ በላይ መማማሪያ የለም። ግዴታ እሷ ዲፖርት ተደርጋ ነው ሌላው የሚማረው። ሌላው እንዲማር ሁለተኛ ቪዲዮ እንዳይሰራ ተብሎ የዚች ልጅ ህይወት መመሰቃቀል አለበት? የዚች ልጅ ህይወት ችግር ውስጥ መግባት አለበት? ስንት ወንድም ስንት እህት እንደምታስተምር ታውቃላችሁ? የታመመ አባት አለኝ አለች። ማሳድጋት ያለ አባት ማሳድጋት ልጅ አለኝ አለች። ከዚህ በላይ ምን አለ? ሌላው የኢትዮጵያ ህዝብ እንዲማር እቺ ልጅ ዋጋ መክፈል አለባት ይቅርታ እየጠየቀች። እኔ ይህንን ያልኩትኝ ወስዳችሁ ከምንም ጋር ታገናኙት። እኔ ማንም የሚያኖረኝ የለም። ማንም ምንም እንዲመጣብኛል እንዲባላለው ምለው ምፈራው ነገር የለም። እኔ ከምንም ጋር ንክኬ የሌለኝ ጽድት ንጽት ብዬ የምኖር ሰው ነኝ። ከማናቸውም ርቄ ይሄ ነው። ምንም ማምጠታችሁ ሚዲያ ላይ አከሱኝም። የበላሁት የሰው ብር የለ፣ ያሰቃየሁት ሰው የለ፣ የበደልኩት ሰራተኛ የለ፣ ያሸማቀቅኩት የለ። አንድና አንድ የሰጣችሁኝን ላይሰንስ ነው ደጋግማችሁ ስታወሩ ብትሉ። ሌላ ነገር እኔ ማንም ሀቅ የለብኝም። ከኪሴ አውጥቼ ይሆናል እንጂ ከሰው ኪስ ወደ እኔ የቀረብኝ ነገር የለም። ለዛ ነው በኮንፊደንስ ወጥቼ የምናገረው። አንዳቸውም ወጥቶ አይናገሩም። ዛሴት ይቅርታ ትበል መሲ ይቅርታ ታድርግ ብዬ እኮ እየተማጸንኩ ነው ያለሁት። ሶስቴም እንዲህ ያመመኝ እንኳን ሶስቴ ሱቋ ሄጃለሁ።
3 ጊዜ አጣኋትኝ። ስልክ ስንቴ ነው የደወልኩላት? አታነሳም። ቢከስ ታውቃለች መሲ ለዚህ ጉዳይ እንደምደውልላት። ሌላ ነገር እኮ የለውም። ይቅርታ አድርጉላት ማለት ምን ማለት ነው? ፈጣሪ ይቅር ብሎን እንጂ ደግሞ እኛ ዱባዮች በፈጣሪ ምህረት የምንኖር ሰዎች አይደለን እንዴ? ተው እንጂ። ኧረ ተው እንደው ጻድቅ ስንሆን እኮ እኔ ለራሴ ያስቀኛል። ብዙ ተሰዳድበናል። ከዚህ በላይ ሰውም ተጋሉ እኮ ይቅር ይባባላል። ኧረ ተወኝ እባክህ እንደው አንዳንድ ጊዜ እንደው እነኝ እኮ ስሜታዊ አድርገው ሊያስለበልቡኝ ነው። ኧረ ተው። እኛ በተለይ እዚህ ዱባይ ያለን ኢትዮጵያውያኖች እኮ በፈጣሪ ምህረት የምንኖር ሰው ነው። ከዝማን በላይ መሲን ትቀርቢያታለሽ ይመስለኛል። አንቺን ለስባይ ነው እች ተይዛ ከምትሄድ ቤተሰብ አላት በስሯ የምታስተዳድረው ይቅር በያት ነው። ከይቅርታ በላይ ነው ነገር። በቃ እኔ ለዛ ነው የምደውሉ። ለምን ቤቷ ሄድኩኝ? ኤቢዲ እኔ ዚስ ዴይዝ ቲክታክ ላይ ራሱ የለሁም። አይተከኝ ኮን አሞኛል፣ ጠፍቻለሁ ቲክታክ ላይ ከመሲ በላይ የምትቀርቢ ሰው የለም። እናቃለን፣ እህትሽ ነች። ስለዚህ ያው ይቅርታ ነው። ከይቅርታ በላይ ምን ነገር የለም። ተደጋጋሚ ጠይቋት፣ እምቢ ካለች ደግሞ ስሯን ታበላሻለች እንጂ ምንም የሚጠቅማት ነገር የለም። ነገ ጧት አንገቷን የምንደፋበት ነገር ነው። መማሪያ ትሆናለች ብላችን ሊካባረረች ነገ ጧት እሷን በሲም ብሎ የሚወጡ ደንበኞቿን ማሸሽ ነው። ስለዚህ ጥንቃቄ ብታደርግና መልካም ነገር ብታስብ ባይ ነኝ። ባይገርምክ ማለት ነው ኤቪዲ ልንገርክ፣ እኔ ምን አለችኝ መሰል፣ አንቺ አሁን ይሉሽ 1700 ሰው አለ ዝማም። አንድ ጥያቄ ልጠይቅሽ፣ አሁንም ደግሜ የምጠይቅሽ፣ አንቺ ልጇን ተሳድበሻል? ጎቺ እሱን ነው። እኔ ከየት እንዳመጣችሁት እኔ አላውቅም። እኔ ልጇን በጭራሽ አልተሳደብኩም። በቃ የሁላችሁ ሄሊ፣ ኤቢዲ፣ ግርማሞ እዚህ ውስጥ ያላችሁትም ከታችም ያላችሁት ለእኔ እያንገፈገፋት እምባ እያነቃት የነገረችኝ አላዶርን የሰደበችብሽን ዱባይ ላይ ብትኖር ምን ታደርጊያለሽ አለች። በቃ ይሄን ያለች ዱባይ ተቀምጣ አላዶርን የሰደበችብሽን እውነት ታይ ብለሽ እሺ ብለሽ ትታያለሽ ወይ አለችኝ። እኔ ደግሞ ይሄንን አላቅም። ልጇን ሰድበሽ ከሆነ እኔ አላቅም። አሁንም እኔ እምልልሻለሁ ሬሳዬ በካርጎ ይግባ። እኔም በእውነት እኔ አንድ ልጅ ብቻዬን የማሳድግ ሴት ነኝ። ልጇን አልተሳደብኩም። ከልጅ ራሱ ለይቻት አላውቅም። ምክንያቱም የልጇ መረጃ አልተሳደብኩም። ያንን ስታወራ ቪዲዮ አላት። እኔ ግርማሙዬ እኔ በስልክ ነው ያለችኝ። በስልክ ስለዚህ ላይሆን ይችላል። ካላት መረጃ ትላክ። ልጅ መስደብ ነውር ነው፣ ኃጢአት ነው። ካደረግሽ ይቅርታ ጠይቃለች። በእርግጥ ግን አንተ ይህ ሰው የኔ ምን አርጊ ነው የሚለኝ? አንተ ሽመልስ የምትባል ሰው የኔን ምን አርጊ ነው የምትለኝ? እንዴ ሰው ስንት ቀን እኔን ይዞኛል። እኔ ምን አርጊ ነው የምትለኝ? ጉቺ ተው፣ ሞባይል የምሸጠው እሷ በእንትን በሐዋላ ነው። ተው፣ መዘዝ ይዛችሁ እያመጣችሁ ነው። እኔን ነው የምትለኝ? በቃ ተው የምትለው ማንን ነው? እኔን ነው? ተው፣ ሰው አታስለቅሱ። ተው፣ ማንን ነው ተው የምትለው ነው እኔ ጥያቄ። ለምን በስነ ስርዓት አታወራም? ሞባይል የምትሸጠው በሐዋላ ነው። መሲን ነው የምትለው በሐዋላ። ኢንፎርሜሽን እኮ እየሰጠ ነው። እኔን አጨምረኝ። አንተ ሰውዬ ይሄ ሰውዬ ፎሎ አደርገዋለሁ አይደለም ተው የሚለው። እኔ ምን ስላደረግኩ? እኔ ላይ ችግር ካለባችሁ አሁን ክሰሱኝ። እኔ አባት ያልኩ ሰው ነኝ። ሄደ እኔን እንዳታስፈራራኝ። ምን ተይ ላይ ምን አይነት ተይ ያመዋል እንዴ? ሂዳ እናንተ አልገባችሁም። ይሄ ሰውዬ አማርኛ እያወራ ነው። አልገባችሁም እናንተ። ጉቺ ተው ይላል እንደ ሂድና ክሰስ። እኔን አንቺን አይደለም ጉቺ ወይ ይሄ ሰውዬ አንቺን አይደለም ሌላ ነገር እያወራ ነው። ገብቶኛል ብሎ እኔን ለምን ይጨምረኛል ነው የኔ ጥያቄ። ግድ የለሽም እኔ እየገባኝ ነው። ሂድበት። እሺ መልስ ጨርሻለሁ። ተው ይላል እንዴ? ኖ ጉቺ ያወራው ሌላ ነገር ነው። እግዚአብሔር ምስክሬ ነው። በጣም ከባድ ነገር ነው አውርቶ የገባው። እኔ ደውልልሻለሁ። እሱ ያወራውን ነገር ጠይቅሻለሁ ዱባይ ላይ። ከዛ ማለት ነው ምንድን ነው ያወራው? እኔ እኮ ተው የምን አባቱ ተው ነው ብዬ እኮ ነው። እኔ አሁን አይደለም የሆነ ከታክስ ጋር የተያያዘ ነገር ነው ያወራው። እኔ ገብቶኛል። እንደዛ ከታክስ ጋር የተያያዘ ነገር ነው። መሲ የምትባለው ታክስ አትከፍልም ዱባይ ላይ። ተው ግርማሙ፣ እረፍ ግርማሙ፣ እረፍ፣ እንዳትናገራት እረፍ። ውጪ ነገሩ አሁን ወደ ሌላ ተቀይሮብሻል። ይቅርብሽ። በኋላ እሷ ስትገባ አይሻልም? እሷ ስትገባ ጠርተሽ ያለውን ነገር ብጨርሱ መልካም ነው የሚል እምነት አይደለም። እኔ እኮ ይሄ ሰውዬ ማለት ነው ኤቢዲዬ ሁሌ እንደዚህ የሆነ ነገር ስናወራ መጥቶ
ሽመልስ የምትባል ሰውዬ ፎሎ አድርገኛል፣ መልሼልሃለሁ። በውስጥ አውራኝ። ለማንኛውም ፈልግሃለሁ። አንተ ከባድ ሰው ነው። ግርማሞ አንተን ለመምታት እሷን ይሰብራል ማለት ሰው ጥሩ አለ። ውስጥ አታጋቧት። እሷንም ለመጋባቱ ጥሩ አለ። ዞሮ ዞሮ የዚችኛይቱ ኬዝ እንዲዘጋ ከሆነ ፍላጎታችሁ ቀስ አድርጋችሁ መሲንም ለመያዝ ሞክሩ። ጉቺ እየሰማሽ ነው አለ። ሰው በገባ ቁጥር ነገሮች ሁሉ እየጨመሩ ነው የሚሄዱት። ስለዚህ ዝጊውና ጀናውን በኋላ እሷ ስትገባ ተኝታ ሊሆን ይችላል። በኋላ አነጋግሪያቸው ያለውን ነገር ማለት ነው። አይመስልሽም ጉቺ? እንግዲህ ምን መሰለህ፣ አሁን እች ልጅ ይቅርታ በተደጋጋሚ ጠይቃለች ተብሏል። ዘወሬስ ሰናሪዮ እች ልጅ ወደ ዲፖርት ነው የምትደረገው። ሌላ ነገር እኮ የለም። ቷን የሚበላ መስቀል ላይ የሚሰቅላት እንደ ኢየሱስ ክርስቶስ የለም ማንም። ገብቷል። ስለዚህ ምንም አትሆንም ማለት ነው ባጭሩ። መሲን ግን ከዛ በኋላ ሞባይል ሪፖርት ማን ያለው እች ልጅ የብር ቅጣትም ይሆናል የሚቀርብባት። ምን አድርጋ ነው? ይሄን ያህል የከበደ ወንጀል እኮ አይደለም። ሰው ብዙ እዚህ ሀገር ብዙ ነገር አይተናል። እና ሄልዬ በአዲሱ ህግ ስድብ ስንት እንደሆነ ታውቂያለሽ ማሪ? ሰዎች እንኳን እንደዚ አይነት ነገር ውስጥ የለም። ተይው እናቴ ይቅር ይሻላል። ሪፖርት ብቻ ነው። አረ ማሪ ስድብ ግን እኮ ዝም ብዬ ሳስበው ይመቻቸው። ግን እኮ ተንፈሽ እንዳንል ላይ ያደረጉን ይመቻችሁ የመራቶች። እኔ አይላቭ የመራት አላቭ ዱባይ ተንፈሽ እንዳንል። ይኸው ከታች ይጽፉልሻል ስንት እንደሆነ ያቸው ያውቃሉ እኮ እኚህ መሽኮክ ኮመንታተር። አረ ኮመንታተር ይመታች ይመቻችሁ። እኔ ገና ዋጋውን ራሳቸው ይጽፋሉ ከታች። እኔ ግን እንደናንተ የተረገመ ሰው አይቻለሁ። ኮመንታተር ቀደም እንዲህ ብላ ትጽፋለች። አንዷ ነው እየደጋገመች ህጉን ፈርተን እንጂ እኛ የምንናገረው ስንት አለ ይላል። ማሮቼ እኔ እኮ ታስቁኛላችሁ። ኧረ በስመ አብ እንዴ! መነሻው ራሱ ያስደነግጣል እኮ። እንደው እኔ እንጃ አላውቅም። እንደው የቁልቢው ገብርኤል ዝማምዬ ልቧን ያራራልሽ። እውነት ነገር ልብ የሚነግረኝ በእውነት ታነሳላት። እግዚአብሔር ልቧን ያራራላት። የእውነት በጣም ታነሳላታለች። ብስጭት ምናምን ገባሽ አይደል? ለምን ስለተደራረበባት ይመስለኛል። እና በስራዋ ላይ እንጀሯ ስለሆነ አንቺ ላይ ፈራጅ አይደለሁኝም። እውነት የለምልሽ ግን ስራ ላይ እንዳትሰሪ ላይ እንትን ትያለሽ እና ይቅርታ ግን ታደርግላታለች። እኔ ውስጥ የሚነግረኝ ይሄንን ነው። 60 ሺህ የከፈለ ልጅ አውቃለሁ። አዎ እዚህ ጋይሶች የህጉ በጣም ከባድ ነው። እኔ አሁን ስሙልኝ፣ እኔ አሁን እዚህ ሀገር ያለ ሰው መናገር ሲያምረኝ ስም አልጠራም። ምልክቱን እየተናገርኩ ተረግረግ አድርጌ በሾርኔ ከዛ ሪከርደሮች የኔ ፍቅር ገና ስጀምር ያውቃሉ። ፎቶ ፖሰት ሰጥ አድርገው ይለጥፉልኛል። ትንፍስ ስላለሁ ለምን ልቃጠል? ግርማ ሞቶላ የሰማይን ስም አልጠራም። ብሞት ግደኝ። ጉቺ ወይ ሀምዛዬ፣ እንዴት ነህ? እንዴት አደራችሁላችሁ? እንዴት ነክ አለህልህ? አለን። ደህና ነኝ። ጠፋሽ? ደህና ነኝ። ምን እጠፋለሁ? አሞኛል። አንተ መች ፈለግከኝ? አሞኛል እንኳን ብዬ እና ታዲያ እንደ ሰው እኮ አንድ ጠየኩሽ። ከዛ በኋላ ላይቭ አገኘሁሽ አይደል? አንድ ቀን እኮ ነው የገባሁት። አንድ እሱን አየው። ከዛ በኋላ ደውላለሁ ብዬ ደግሞ ረሳው። ኧረ ብታይ እየተሻለኝ መልሶ እየጣለኝ አቅም አጣሁ። አሁንም የዚች ልጅ ጉዳይ ሆኖብኝ ነው። ስልክ አላነሳ ስላለች ምናልባት አንድ ጥያቄ ጠይቂልኝማ። አሁን እኮ ደግሞኛል እንትን ፎሎ አንዴ ማን ነው የሚያወራው? አንዴ ወይ ግርማሙዬ፣ አይ እች ልጅ ፎሎ ላርጋታ አንዴ እንትን ግርማ ሞቶላን እንትን ምንድን ነው እጣኑ ደርሶኛል። አመሰግናለሁ ያለሽ በእንትን ነው ቪዲዮ ሰራለሁ። ቆይ አትበይ፣ ቪዲዮ ሰራለሁ።
እጣኑን ራሱን እያጨስኩ ማለት ነው። ኤኒዌይ ምንም እንትን የሚል ነገር የለም። እቺ ልጅ ምንም ያሰጋትም ነገር የለም። በቃ ይቅርታ ጠይቃለች። ክርስቶስ ራሱ ማለት ነው ከምስኪኖች ጎን ነው የሚቆመው። እና ጉቺ እኔ በምክንያት ነው ባይዞ የምወድሽ። ይመችሽ። መሲ በእርግጠኝነት ይቅርታ ታደርግላታለች ብዬ አስባለሁ። ከህዝብ ጋር አትጣላም። በቃ አንድ ምስኪን ልጅ ናት፣ ምስኪነታችን ናት። ይቅርታ ታርግላት። መሲ እየሰማሽ ነው አውቃለሁ። ይቅርታ አድርጊላት። ትች ልጅ እባክሽ እባክሽ እባክሽ። በቃ ደህና ደሩ ጉቺ። ግርማ ሞዬ እኔም እንደ ነፍሴ እንደምወድ ታውቃለህ አይደል? የህይወት እንደሆንክ አውቃለሁ። የእኔ ወድ እሺ አባቴ ላቪ። እሺ ቻው። ሚስቴ እየቆይ አረ በግርማሞ እንዳመጪ ብላሻለች በላት የኔ አባት። ወይ ሄድዬ አውሪ አሁን እናቴ። አሁን እኮ ሊንክ ነው የሚላክልሽ። ሊንኩን ከፍተሽ ነው የምትቀርቢው ፍርድ ቤቱ ላይ ማለት ነው። እዛ ግን በጣም እንትን ከሆንሽ ነው ነይ የምትባል ፍርድ ቤት ቀጠሮ ተሰጥቶሽ ቀረብ የምትባል ሊንክ ተልኮላት ነው የገባችው። አይ ቲንክ ለሰዎቿ መሰለኝ ሰዎቿ ጋር መሰለኝ። በዛ እኮ ሊንክ መቅረብ ትችል ነበር ፍርድ ቤት። ከፍታው ቁጭ ብላ ስሟ ይጠራል። ከዛ ኬዙ ይነገራታል። አርገሻለሁ ያላረግሽም ወይ ለምን አረግሽ ተብላ ትጠየቃለች። እዛ ላይ ይቅርታ ጠይቃለሁ እንደዚህ ብላ መመለስ ትችላለች። ብዙ ማውንስ ያለችበት ሲቹዌሽን ስለማይፈቅድላት ነው እንጂ ግን አሁን መሲ ይቅርታ ታድርግላት። ምንም ይሄ ምድር እኮ ኪራይ እኮ ነው። እውነቴን ነው የምልሽ። አሁን ባለው ነገር ደግሞ ለየትኛው ጊዜ ነው መበደል ይሻላል ከመበደል። በጣም ኧረ እኔ አላውቅም ታውቂያለሽ። በጣም ሄልዬ በተደጋጋሚ ብዙ ጊዜ እንትን ብለዋታል። ቪዲዮ ሰርተው ምናምን ብዙዎቹ ተናግረዋት ታይ 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 እያለን ብዙ ነገር ትታለች። ገባሽ? የአሁኑ ይመስለኛል ዝማም ሀብላ ገና ቪዲዮ ስትሰራ እንግዲህ ዝማምም እንደነገረችኝ መሲም እንደነገረችኝ እኔ እንደውም እሷ አልመሰለችኝም ነበረ። የመጀመሪያ ቀን እኮ ልትከስ ስትሄድ አግኝቻት ለምኛት ምናምን በቃ ነገ እንሄዳለን ምናምን አለችኝ። ለካ እሷ ኦልሬዲ ሄዳለች። ገባሽ? እና ታሜ ደውሎ ያወራታል መሰለኝ ተይ ምናምን ብሎ ያው ዝማምም ይሄ ይመጣል ብላ አላሰበችም መሰለኝ። ታሜም ካወራት በኋላ 1-3 ቪዲዮ ድጋሚ ሰርታለች። በኋላ ላይ ሰዎቿ ጋር ሲደወል ይሁን ሰዎቿ ጋር ክሱ ሲደርሳት ይሁን አላቅም እንትን አለች ተሰማት። ግን አሁን የሆነው ሆኖ እኛ ስላል ግን አሁን የሆነው ያው እሷ ይቅርታ ጠይቃለች። እስቲል ደግሞ እየተናገሯት ያሉ ሰዎች አሉ። ገባችሁ? እችኛዋን ይቅርታ የጠየቀችውን በአደባባይ ብዙ ቤት ገብታ ይቅርታ ስለጠየቀች ይቅርታ ብታደርግላት የኔ ሀሳብ ይሄ ነው። በቃ የማያጠፋ የለም። ማናችን ንጹህ ሆነን ነው አቦ። እኔ እኮ አንዳንዴ ወይ አውርቻ ይወጣልኝ እግዚአብሔር። ማናችን ንጹህ ሆነን ነው ግን ሰንበዲ በቃ ይቅርታ ጠየቀ። እኔ መሲ ከመቼ ጀምሮ ነው ግን እንደዚህ አይነት ልብ ያመጣሽው? እንደዚህ አይነት ልብ እኮ የላትም ጌታ። እኔ ከማንም ከሁሉም በላይ መሲን አውቃታለሁ። እኔ አይ ኔቨር ኤቨር ኤክስፔክት ከመሲ በዚህ ልክ ጭካኔ እንዴ። ሲጀመር ማናችን ንጹህ ነን እንዴ እዚህ ሀገር? በእግዚአብሔር ምህረትና እኮ በፈጣሪ ድጋፍ የምንኖር እኮ ነው። አውቃለሁ አዝዬ፣ ግን አይበቃም ወይ ነው በቃ። ይቅርታ ካለች አዜብ አይበቃም? የእውነት እናንተ ራሱ እኮ ታይ ልትሏት ነው የሚገባው። ስንት ቤት ይቅርታ ጠየቀች። በቃ ይቅርታ ሰው የወደቀ ሰው ይመታል እንዴ? ሰው ልጅ እኮ መተሹ ከወደቀ ወዲያ አይመታም። የወደቀ ሰው አይመታም። ይቅርታ ብታደርግላት እስቲል እኮ ከስር እየፈለቁ ነው አይደል? ለመማማሪያ ብዙ መማማሪያ የሚሆን አለ። የኔ ሀሳብ ያ ነው። ቲጂ አውሪ ከላይ የገባሽው ወይ ሰላም፣ እንዴት ናችሁ? እንዴት ነሽ ማሬ? እንዴት ነሽ? ይመስገን። አውሪ ማሬ። ልታወሪ መስሎኝ የገባሽው። 1 ቁጥር ስጽፍ ያስገባሽ ለዛ ነው። ወይ ጉድ።
አዚ ምን አልሽኝ? ሰራች እኮ አዚ የት ነሽ? ወይ አዚ የቪዲዮ እኮ ሰርታ እኮ ተፖሰተ እኮ። ወይ ጉድ! ቪዲዮ እኮ ሰርታ አዙ ተፖሰተ እኮ። እኔ ራሴ ሪፖስት አድርጌዋለሁ እኮ እምቢ አላለችም። አቡነ አውጣ ያልተፈታ ህልም የምትባል ናውጣ ደቆቆና አዚቲ ሰራች እኮ። አዎ ግን እንዴት ነሽ ኩቺ? ሰላም ነሽ? ሁሉ ሰላም አለው ማሪ። አይ ከትናንት ወዲያ ሳሪ ቤት ገብታ ንግግሯ አሁንም ክሱ ራሱ ቢቆም እንደማትተው ነው ንግግሯ ላይ ታየው። ሁሉም እነ ሙኒቴ ሁሉም ሊረዷት ፈልገው እና አሁን ምን ላይ ነሽ ምናምን ስትባል አይ ታሜ ደውሎ ቪዲዮ ስሪ ይቅርታ በይ አለኝ እና እኔ ምን አድርጌ ነው የምሰራው አለች። ከትናንት ወዲያ እንግዲህ አንቺ ቤት ካወራች መሲ ካናገረቻት በኋላ መታ ማለት ነው። ስለዚህ አሁንም ድረስ ልጅቷ እሺ እዚህ ጋር የዞረች ለማስመሰል ምን ለማለት ይሆን አላውቅም። ግን በቀደም እዛ ቤት እንደዚህ አይነት ወሬ ነው ያወራችሁ እና አሁንም ድረስ ብትተውላት ራሱ እንደማትተው ነው እኔ የምነግርሽ ማለት ነው። ገና ነች የኔ እናት። ይቅርታ ያው ይህ ሁሉ ሰው እየለመነ ስለሆነ የአሁኑን ትተዋትና በሚቀጥለው የሆነ ነገር ካረገች ራሷ ኃላፊነቱን ትወስዳለች። እችን ብቻ ተባበሪና ጉቺ በቀደም ይልሽ ታሜ የባለፈው ነው የመጀመሪያው ታሜ መጀመሪያ ጊዜ ደውሎልኝ እንደዚህ ሲለኝ እንደዚህ ብዬው ነበረ ነው እንጂ እኔ ከዛ በኋላ ከክሱ በኋላ ያለውን አይደለም ያወራው እና እኔ አላልኩኝም። የበቀደሙን አላልኩኝም። ሊሰሙኝም አልፈለጉም እነሱ ሊሰሙኝም አልፈለጉም። ከዛን አወረዱኝ ከገስት እንጂ እኔ ምንም በቲቪ ተኛ ነሽ ምናምን ሲሉኝ ጸጥ ብዬ ነው እራሳቸው ሲያወርዱኝ ወረድኩኝ። ከዛ በተረፈ ምንም ነገር አልተናገርኩኝም። ወዲያው ደግሞ የይቅርታ ቪዲዮ ሰራውኝ ያው ትላንትና ማለት ነው። መብረቁ የይቅርታ ቪዲዮ መስራት አለብሽ አለኝ። በፊትም ሰርጃለሁ እኔ መሲል ደግሞ በውስጥም እያወራዋት ነበረ እኮ ገና ትናንትና ነው ማለት ነው ቪዲዮውን ራሱ። ከዛም በፊትም ሰርቻለሁ። ግን እንደ ሀሳብ እንደው እንደኔ ምን አለ ይቅርታ ቢደረግላት። በቃ አሁንም ትስራው አዜብ፣ ትላንትም ትስራው፣ ነገም ትስራው። ሰው ልጅ ከተሰማውና ይቅርታ ከጠየቀ ቪዲዮም ከሰራኩ በቂ ነው። እንደው ቢቀር ደስ ሰላም ቢወርድ ደስ አይላችሁ? ከዚች ልጅ መሄድ የሚገኝ ነገር አለ? እንደው ከዚች ልጅ መሄድ ተምራ ከስተቷ ብትኖር እንጂ ብትጠረዝ የሚገኝ ነገር የለ። ግን ጉቺ አንቺ ለሰው ስታስተርቂ ይቅርታ አድርጉላት ብለሽ ስትለምኝ አንቺ ይቅር ባይ መሆን አለብሽ እኮ። መጀመሪያ አንቺን ነው እኮ ማሳየት ያለብሽ አይደል? እዚህ ምድር ላይ አንቺ ምህረት አድራጊ ነሽ። ምህረት ከፈጣሪ ነው። ግን አንቺ ሲየዛ ልብ አለሽ ወይ? ሌላ ጊዜ ሌላን ሰው ይቅር በሉ እንደዚህ አድርጉ ብለሽ ለመለመን አንቺ ላይ አሳይተሽ ነው መጀመሪያ ይቅር ባይ መሆንሽ ነው። ሁሉም ሲነካ አይኖ አይወድም ማንም። አብሶ በስራ ላይ በመጣ ነገር በቃ ስራሽ ህይወትሽ ስለሆነ በሰው ሀገር ከባድ ነው። እኔ ልጅቷ ላይ አልፈርድባት ነው። እዚች ልጅ ላይ መማሪያ ሁሉም ሰው ያደረጋትን ነገር ግን እችን ልጅ መማሪያ አርጋ ለማሳየት ፈልጋ ከሆነ ግን እች ልጅ ኢትዮጵያ ብትሄድም ምንም የሚመጣ ነገር የለም። ሰዎች ባለማወቅ ብዙ ነገር ያደርጋሉ። ግን አሁን ምህረት አድርጋላት በቃ ሌላው ሰው እዚህ ደረጃ ልጅቷ ሪፖርት እስከ መደረግ የደረሰችን ልጅ ምህረት ስታደርግላት ሰው የሷን ልብ ነው የሚያይበት። እንደኔ ቢሆን እንደዛ ቢሆን ጥሩ ነው ማለት። ይሄም እኮ አሁን ያለችበት ሲቹዌሽን ራሱ እዚኛው ደረጃ ላይ ራሱ መድረሷ እኮ መማማሪያ ነው ለሌላው ለገባው። አሁን ያለችበት ራሱ ከባድ መማማሪያ ነው። እኔ በገባይ ልክ እዚህ ደረጃ ከደረሰች በቂ ነው። የዚህን ያህል በቂ ነው ነው በቂ ነው። በቃ በቂ ነው። ከዚህ በላይ ምንም ነች ልጅ ያለችበትን ሰቀቀን እራሷ ታውቀዋለች።
ሲደርስብሽ ታውቂዋለሽ። ስለዚህ በቂዋ ነው። ከዚህ በላይ ምንም ቅጣት የለም ለኔ። አዶ ነው እንግዲህ ምናጽ ያው እሺ ጉጂዬ በጣም ነው የምናመሰግነው። እግዚአብሔር ይማርሽ። እኔ ምን ብዬ እንደምናገር አላውቅም። ባቅ ቆመሻል። በእርግጥ እኔ መሲ አልተበደለችም አልልም። እች ልጅ ተበድላ ነው ለዚህ ደረጃ የደረሰችው። ግን ቢሆንም እኔ ከዚህ ባለፈውም ይቅርታ በይ ብለሽ ስትለምኛ ሰምቻለሁ። ግን ይቅርታ ያደረገችላት ነው የመሰለኝ እና አሁንም ደግሞ ይቅርታ ትበላት። እኔ አሁን ባለፈው አይቻታለሁ። ለሱሱ ይቅርታ አርጊላት ብላ ገነትን ወርቃ ስትለምናት አይቻለሁ። የይቅርታ ልብ እንዳላት አውቃለሁ። ግን ለዚች ልጅ አሁንም ይቅርታ ታርግላት። ኢትዮጵያ ብትገባች ልጅ ምንም የምትጠቀመው ነገር የለም። በእርግጥ መስልም ግን ከመናደዷ የተነሳ ነው። ልቧ ቆስሎ ነው። እኔ ብዙ ጊዜ ቪዲዮ ሲሰሩባት አይቻ እናያለን ቲክቶክ ላይ። ግን ቢሆንም እች ልጅ ደግሞ ሪፖርት ብትደረግ ምንም መሲ የምታመጣው ነገር የለም። ነገ እንደውም ጥላቻ ነው የምታፈራው። አሁን ዛሬ ገነት ላይ የተነሳባት ሰው ነገ ደግሞ መሲ ላይ የማይነሳ እንዳይመስላት። በእርግጥ እንደተበደለች እናውቃለን። ግን ይቅርታ ትበላት። በቃ ይቅርታ አድርጊልኝ ብላ ለምናት አለች። ጥፋት ነው። የሰው ልጅ የማይሳሳት የለም። ሁላችንም እንሳሳታለን እኮ። ግን እች ልጅን ይቅርታ ትበላት። በእርግጥ እንደተበደለች በስራዋ በእንጀራዋ መጥተውባታል። ጥፋተኛ ናቸው። ጥፋቷን ደግሞ እች ልጅ አምና ይቅር በይኝ በቃ በእህቶቿ ፊት በወንድሞቿ ፊት ቲክቶክ ላይ የሰራችውን ጥፋት ቲክቶክ ላይ ቆማ እኮ ይቅርታ በይኝ እያለቻት አይደለ? ይቅርታ ታርግላት። በቃ ክሷን ታንሳላት። እች ልጅ ሪፖርት ብትደረግ በብር ብትቀጣ መሲ ምንም ነገር እኔ እንጃ ትጎዳለች እንጂ አትጠቀምም፣ ደስተኛ አትሆንም። እኔ ባለፈው ማለት ነው ለሱሱ ተንበርክካ ገነትን ይቅርታ በያት በቃ እኔ ይቅርታ ልበልሽ በእሷ ፋንታ ብላ እንትን ስትል አይቻለሁ። ያንን ልብ ደግሞ እንደው ልቧን አታቆሽሽ። በጣም ለብዙ እህቶች ስትቆም እናያለን። በጣም ለብዙ ሰዎች ስትቆም እናያለን። በጣም በእህቶቻችን ላይ የሚሰራውን ግፍ ስትቃወም ከዚህ በፊት እስር ቤትም ገብታለች በእህቶቻችን የተነሳ። ዛሬ ደግሞ እች ልጅን እንደው ቤተሰብ የምታስተዳድር ነች፣ ልጅ ያላት ነች። ሪፖርት ብትደረግ ብዙ ነገር ነው የሚዘጋው ታውቂያለሽ ጉጂ። ለዚህ ነው ዛሬ እያመመኝ የምናገረው ብለሽ ስታወሪ አሁን ሰምቻለሁ። እኔ መናገር በቃ እኔ ብዙ ጊዜ እንደዚህ ወጥቼ የምናገር ሰው አይደለም። ግን በቃ እች ልጅ ስላሳዘነች ነው። እግዚአብሔርን ጉቺ በጣም እግዚአብሔር ያክብርሽ። እንደው ልጅሽን እንደው ከፍ ያለ ቦታ በቃ ጥሩ ነገር ነው የሰራችው። ይቅርታ በይ ብለሽ እንደዚህ ይቅርታ አድርጊላት ብለሽ እያመመሽ መናገር ብዙ ሰው ዝም ብሏል። እኔ ባለፈው አይቻታለሁ። ሰው ሌላ ቦታ ገብታ እኛ አያገባንም ነው ያሉት። ለምን እነሱ ማለት ነው ያሉት በቃ መሲም እንዳትቀየማቸው ነው። መቼም እኔ አልተጎዳችም አልልም፣ ተጎድታለች። ግን የጉዳቷን ደግሞ እግዚአብሔር ይክፈራት። እችን ልጅ ይቅርታ ትበላት። እንደው እኔ ይቅርታ ልበላት በእሷ ፋንታ በቃ እሷን ታንሳላት። እኔ በጣም ስለተሰማኝ ነው። ለምን የሰው ልጅ መቼም ባናጣ ከሰው ሀገር አንመጣም አይደለም። ስላጣች ነው እች ልጅ ስለጎደለባት ነው ሰው ሀገር የመጣችው። ይህንን ደግሞ መቼም እንጀሯን አትዝጋባት። እንደው መሲ እየሰማሽ ከሆነ የእሷን ፋንታ እኔ ይቅርታ ልበልሽ። ይቅር በያት እች ልጅን እንደው በልጅሽ በቃ ልጅሽም በጣም ተወጃለሽ። ይቅር በያት። እኔ ሌላ ምንም አልልሽም። ጉቺዬ ስላስገባሽኝ አመሰግናለሁ። ነፂ እንግዲህ ሁላችሁም እኔ ባይዘዌ ጋይስ አንድ ነገር ልንገራችሁ። 1200 ሰዎች አላችሁ። አይዶ አንደርስታንድ ሚዲያ በጣም ገብታችሁኛል። አሁን እዚህ ጋር ሁላችሁም ትክክል ትላላችሁ። በኋላ ደግሞ ወይ መሲ ገብታ በደሏን የሆነ ነገሯን ስትናገር ሁላችሁም ተገልብጣችሁ ደግሞ ትክክል ትላላችሁ። አንዳንድ ጊዜ ኮመንት ስለምትጽፉ ብቻ አይደለም፣ ኮመንት እንድትጽፉ በህይወት ቆማችሁ እጃችሁ እንዲሰራ ስልክ እንድትጠቀሙ ስልኩን እንኳን እንድትጠቀሙ እንድትጽፉ የፈቀደውን አምላክ ፍሩት። እየጻፋችሁም እጃችሁ ከስልኩ ጋር ተጣብቆ ሊቀር ይችላል። አንዳንዴ ስለ የትኛው እውነት ነው የምንጽፈው፣ ስለ የትኛው እውነት ነው የምንናገረው ብላችሁ እግዚአብሔርን ፍሩ። ለመሰላችሁ አዎ የሚዲያ ሰው አብሮ ላይ ይገናኝ ይችላል፣ ላትተያዩ ትችላላችሁ። ግን ስለምትሉት ነገር፣ ስለምትጽፉት፣ ስለምትናገሩት ነገር ፈጣሪን ፍሩ። ቢያንስ የሚታረቁበትን መንገድ በቃ ይቅር በይ አንቺ ይቅር ባይነሽ ተይ ብላችሁ እሷንም ቢሆን ሄዳችሁ ስድብ ሳይሆን በቃ ወጣም ወረደም እሷ ክሱን ካላነሳችላት ወጣም ወረደም ስተት ስላለ ተጎጂቲ ልጅ ነች። አባብለን ለምነን ተይ ብለን ነው እንጂ
በእንትን የሚሆን ነገር ስለሌለ በእልህ ማስገባት በይቀጥ ሂጂበት በማለት ምንም የሚመጣ ነገር ስለሌለ ኮመንታተሮች እንኳን ከክፋት ኮመንት ተቆጥባችሁ ምንድነው ለምጣዱ ሲል አይጧት ለፍ ይባላል አይደል? ያለውን ነገር የተበሳጫችሁትም የተናደዳችሁትም ካለ this is not the right time guys። በቃ ነገ መሲም ብትሉ ይሄ እልኋ ይሄ ንዴቷ ምናምን ሲበርድ የሚቆጫት ነገር ነው። ገባችሁ? ኦፍ ኮርስ ብትሄድ እናቱ አባቷ ጋር ነው የምትገባው። መቼም ከእናቱ ቤት ግማሽ እንጀራ አጥቶ የተሰደደ አለ ካለ አላቅም። እኔ ግን አንድም ሰው ከእናቱ ቤት ግማሽ እንጀራ አጥቶ በቀን ግማሽ እንጀራ የሚበላው አጥቶ ከሀገር የወጣ ያለ አይመስለኝም። ገባችሁ? ቢያንስ እናቷ ቤት ብትገባ እች ልጅ ግማሽ እንጀራ በቀን የምትበላው አታጣም። የተሻለ ህይወት ፍለጋ ነው ሁላችን የወጣ ነው። ቤትም ሀገር ተሰደዱ የተሻለን ህይወት የተሻለን ነገር ፍለጋ የወጣንን። ስለዚህ ይሄ የተሻለን ነገር ፍለጋ የወጣች ልጅ በትንሽዬ በማይረባ በትርፍ ሰዓቷ ለመዝናኛ ብላ በከፈተችው ሚዲያ ህጉን ሳታቅ ለሳተችው ነገር ምንም አይመጣም ብላ ለመስሏት ላደረገችው ነገር ዋጋ ከፍላ እዛው ተመልሳ ከምትገባ የእሷም ልብ የሚራራበትን ኮመንት እንጂ ትክክል ሂጂ በርቺ እንዲህ ነው ምናምን ብላችሁ የእህቶቿን ወንድሞቿን የምታስተምር ነች። በሽተኛ አባት አለኝ ያለ አባት ማሳድጋት ልጅ አለችኝ አለች። ስለዚህ ለመሰደዷ ምክንያት አላት። ምን ያህል ጊዜ ወጥታ ከተማውን እንዳየችው እንኳን እግዚአብሔር ይወቀው። እኔና መሲ ሌላው ነገር ቢቀር ገንዘቡ ምናምን ሳይሆን እደጅ እንኳን ወጥቶ ለመገናኘት የአበሻ ሬስቶራንት እንኳን ለመሄድ እግዚአብሔር እድሉን ሰጥቶናል። እቺ ልጅ ግን ሰው ቤት የምትኖር ልጅ ነች። ዛሬ እቺ ችግር መጣች ብለው ካንስል እናደርግሻለን ሲም ካርድ እንኳን በእኛ አይዲ ወጣ እንዳትጠቀሚ ብለው የነጠቋት እንትን ላይ ነው ያለችው። ለዛ ስትሉ እንኳን የምትጽፉትን ነገር አስተካክላችሁ የምትራራበትን ይቅር የምትላትን መሲ ይቅርታ የምታደርግበትን መንገድ እንዲፈጠር ከኮመንት ጀምሮ ተጠንቀቁ። ይህንን ነው የምለው። ንዴቱም እልሁም እስኪበርድላት በየቤቱ ግን እሷን በኮመንት በመስደብ እሷን እንትን በማለት እሷን በገባችበት ቤት ምናምን በማለት ወጣም ወረደም ችግር ውስጥ የምትወድቀው እቺ ልጅ ነች። እልህ በከተታችኋት ቁጥር እቺ ልጅ ነች ችግር ውስጥ የምትወድቀው። እኔ ምንም በሉ ምንም ማለት ነው የፈለጋችሁትን ብታወሩ ምንም ስለማታመጡ አዳይ ኢንድ ኦፍ ዘ ዴይ ተፈርዶባት እንኳን መሲ እንደው ሆዷ ችሎ እምቢ ብላ ጨክና እንኳን ዲፖርት ብታስደርጋት እኔ ከዚች ልጅ ጎን ቆማለሁ። በቤቴ ለምኜ አልኳችሁ እኮ በቤቴ ለምኜ ኢትዮጵያውያን ኤርትራውያን ወዳጆቼ ለምኜ ቢያንስ የጀበና ቡና ሰርታ እንድትበላ ሰብስቤ ብር እሰጣታለሁ። ያቆምኩትን ልመና እንደ አዲስ ጀምሬ ለምኜ አደርግላታለሁ። ቢያንስ አገሯ ላይ እናቷ ቤት ሄዳ አትወድቅም። የምትሰራበት ነገር ይሄን አደርግላታለሁ። መሲ አስችሏት እዛ ድረስ ከወሰነች ኢትስ ኦኬ። ለምን ይሄን አደረግሽ ብዬ ከመሲም አልጣላም። ለምን የእኛ ጓደኝነት ሌላ ነው፣ የዚች ልጅ ህይወት ደግሞ ሌላ ስለሆነ አስችሏት ሆዷ ችሎ ይሄ እዚህ ጋር ከመጣች መሲ እኔ አይ ዊል ስታንድ ዊዝ ዲስ ሌዲ በምችለው ህዝብ ለምኜ ቢያንስ የምትኖርበት ነገር ሰርታ የምትገባበት ነገር አድርጋለሁ። ዛሴት ጓደኝነት ሌላ ነው። ጓደኝነት ሌላ ነው። አሁን መሲ ጓደኛሽ አይደለች ምናምን እያልሽ እዚህ ጋር መተሽ ኮመንት ብትጽፊ ጓደኝነት ሌላ ነው። እውነት ደግሞ እውነት ነው። ይሄ ነው ጉቺዬ። እቺ ልጅ እኮ ይሄንን ጥፋት ብታቅ እንደዚህ አይነት ይመጣብኛል ብትል ይሄን ነገር አታረግም። ይሄንን ስለማታቅ ነው። እኛ አሁን ቲክቶክ ላይ ስንወጣ ሁላችንም የምናቅ ይመስላችኋል? አናቅም። እኔ አበሻው እንዴት እንደሚጠቀም ራሱ ቲክቶክን ጠፍቶበታል። ለጥፋት ለምን እንጠቀመዋል? ለጥሩ ነገር ለምን አናውለው? ይቺ ልጅ መቼም እንደዚህ እንደምትሆን ብታቅ እንደዚህ አይነት ቪዲዮ አሰራም፣ እንደዚህ አይነት ጥፋት አታረግም። መሲም ደግሞ አጨክንባትም። እርግጠኛ ነኝ እኔ በመሲ ትንሽ ነገሮች ይብረድላት፣ በቃ ትረጋጋ፣ ይቅር ትላታለች ብዬ ነው የምገምተው እንጂ እቺ ልጅ እኔ እንጃ ወደ እሳት ስትገባ ዝም ብላ የምታያት ልጅ አይደለች። እኛ ለብዙ ሰው ቆማ እኮ እናያታለን መሲ፣ ለብዙ ነገር፣ ለብዙ ልጆች፣ ለብዙ እህቶቻችን ቆማ አይተናታል። እኔ እቺ ልጅም እኔ መቼም ቢሆን አጨከነባትም። አሁን ንዴት ስላለባት ነው። አሁን ተናዳለች። እኛ በጣም በብዛት ደግሞ ኮመንታተሮች በርቺ፣ አንዱ አሁን ጥሩ ነገር እያወራች ወይ ስራ ላይ ሆና ልጅቷን ለምን ይቅር አትያትም? አንቺ ጨካኝ ምናምን አትበሉ። እስቲ ትረጋጋ፣ ተዋት። በቃ ከራሷ ጋር ታዳምጥ፣ ራሷን ታዳምጥ። ስትረጋጋ እራሷ ይቅር ትላታለች። ይሄን ያክል መቼም ነፍስ አልተጠፋፉ። በቃ
እችም ልጅ አላጠፋችም አልልም፣ አጥፍታለች፣ ጥፋተኛ ነች። በእንጀራዋ መተውባታል፣ ብዙ ቪዲዮ ሰርተውባታል። ግን እች ልጅ ብታቅ ይሄን ነገር አታረግም። ጉቺዬ በጣም ነው ማመሰግነው። እግዚአብሔር ይስጥሽ። አጠገቧ ቆመሻል፣ ከተበደሉ ጋር ቆመሻል። ደግሞ እንደምታረጊላት እኛ እናውቃለን። ወደኋላ የምትሄድ ልጅ አይደለሽም። እኔ መቼም ለመሸምገል አይደለም ምልሽ፣ በቃ እውነቱን ስላየው ነው። አንቺ ላይ አንቺ ልብ ላይ እውነት ስላየው ነው። በቃ እውነተኛ ነሽ። እግዚአብሔር ይስጥሽ። በቃ አሁንም እቺ ልጅን ይቅር እንድትላት መቼም እኛ እግዚአብሔር ያራራላት፣ መድኃኒዓለም ያራራላት። እኔ ሌላ ነገር አልልም። በጣም ነው እኔ የተሰማኝ። በቃ በጣም መቼም መሲ ማለት ነው